ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ታማኝ ወቅታዊና ፈጣን መረጃዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአውሮፓ መሪዎችን በሚስቶቻቸው ማሸማቀቅ መጀመራቸው ብዙዎችን አስገርሟል። ትራምፕ የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን ሚስቱ የምትደበድበው በጣም አሳፋሪ ሰው፣ ሚስቱ ካደረሰችበት ጥቃት ገና አልተረጋጋም የሚሉ ከባድ የሆኑ ንግግሮችን ማሰማታቸውን ተከትሎ ቁጣ በፈረንሳይ በኩል ተቀስቅሷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ምላሽ አልሰጥም ቢሉም የፈረንሳይ የተለያዩ ባለስልጣናት ግን ለትራምፕ ምላሽ ሰጥተዋል። በጦርነቱ እኛ አንሳተፍም ስላልን መሪያችንን በዚህ መልኩ መኮነን ፈጽሞ ተገቢ አይደለም ያሉት ባለስልጣናቱ ኢራን ይህንን ያክል ነው ወይ የመታቸውት በማለትም ጠይቀዋቸዋል። ትራምፕ ጫናው ስለበዛባቸውና በጦር ሜዳ ስለተሸነፉ አሁን ላይ የሆነውንና ያልሆነውን እየቀባጠሩ ነው ሲሉ ነው የፈረንሳይ ባለስልጣናት ምላሽ የሰጡት። በዝርዝር ይህን ጉዳይ የማስደምጣችሁ ይሆናል። የፕሬዝዳንት ኢማኑኤል ማክሮንን ምላሽ። ጦርነቱ እየተባባሰ ሄዷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን ወደ ድንጋይ ዘመን መልሳታለሁ ካሉ ከዛቱ ከአንድ ቀን በኋላ ዛሬ ሌሊቱን ከባድ ጥቃት መፈጸማቸው ተዘግቧል። ከዚህም ባሻገር በመካከለኛው ምስራቅ ላይ ግዙፍ የሆነው የኢራን ድልድይ በአሜሪካ ሚሳኤሎች መመታቱንና ድልድዩ ሙሉ በሙሉ መደርመሱም ተመልክቷል። ይህንንም ተከትሎ ሩሲያ በተባበሩት መንግስታት ድርጅት በቀጥታ ባስተላለፈችው መልእክት አሜሪካና እስራኤል በመካከለኛው ምስራቅ ላይ እሳት ጭረዋል፣ ዓለም እየተጨነቀ ነው ያሉት የሩሲያው አምባሳደር አሜሪካና እስራኤል በእሳት ከመጫወት ራሳቸውን ያቅቡ ሲሉ አስጠንቅቀዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዚህ በኢራኑ ጦርነት ስህተት ፈጽመዋል ያሏቸውን የጦር ጀነራሎችና የመከላከያ አመራሮችን ከስራ እያባረሩ መሆኑ ተመልክቷል። ይህንንም ተከትሎ እየተሰጡ ባሉ አስተያየቶች ትራምፕ ጦርነቱ ከቅዳቸውና ከቁጥጥራቸው ውጪ መውጣቱንና ለዚህም ተጠያቂ የጦር ጀነራሎቻቸውን ለማድረግ እየሰሩ ነው ተብሏል። በሌላ በኩል አብረዋቸው ሲሰሩ የቆዩ አንድን ሚኒስትርም ከስራ ማባረራቸው ተመልክቷል። ዝርዝር መረጃውን በስፋት የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው። በቀድሚያም በ3 ቀን ጨርሰዋል ያሉትን ጦርነት በኢራን ላይ የከፈቱት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦርነቱ እያየለ መምጣቱን ተከትሎ የአውሮፓ ሀገራት እንዲረዷቸው እነ ፈረንሳይ ከጎናቸው እንዲቆሙ ጥሪ ባቀረቡበት ጊዜ በጦርነቱ እጃችንን አናስገባም፣ ይሄ የኛ ጦርነት አይደለም ያሉት የፈረንሳዩን ፕሬዝዳንት ኢማኑኤል ማክሮንን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ባልተጠበቀ ሁኔታ በሚስታቸው ማሸማቀቃቸው ተዘገበ። ከፖለቲካውና ከጦርነቱ ጎን ለጎን
ፕሬዝዳንት ዶናልድ ጄ ትራምፕ የዲፕሎማሲ ስነ ምግባርን የጣሰ አሳፋሪ የቃላት ፍልሚያ ዓለምን ጉድ አሰኝቷል ይላል ጋርዲያን በዘገባው። ትራምፕ በዋሽንግተን ውስጥ ለሃይማኖት አባቶችና ለመንግስት ባለስልጣናት ባዘጋጁት የግል የምሳ ግብዣ ላይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና ባለቤታቸው ብሪጂት ማክሮንን ክፉኛ አብጠልጥለዋቸዋል። የአውሮፓ የኔቶ አጋሮች በኢራን ጦርነት አላገዙኝም በሚል ሲተቹ የከረሙት ትራምፕ የፈረንሳይኛ የንግግር ዘዬ በማስመሰል በመድረኩ ላይ ማክሮን በሚስቱ ብሪጂት እጅግ መጥፎ አያያዝ የሚደርስበት አሳፋሪ ሰው ነው ብለዋል። ትራምፕ አክለውም ንግግራቸውን ሲቀጥሉ የፈረንሳዩን መሪ ማክሮንን ደወልኩለት፣ በሚስቱ እጅግ መጥፎ አያያዝ የሚደርስበት ሰው ነው። ሚስቱ በጣም ኃይለኛ ሰው ናት። አሁንም በግራ ጉንጩ ላይ ካደረሰችበት ጠንካራ ጥፊ ጉዳት ገና አላገገመም ሲሉ በተሰብሳቢው ፊት ፕሬዝደንቱን ፈጽሞ ፕሬዝዳንታዊ ባልሆነ ስነ ምግባር አንቋሸዋል። ትራምፕ አያይዘውም ማክሮን ወደ ባህረ ሰላጤው ወታደራዊ መርከቦችን እንዲልክ ሲጠይቁት ማክሮን አያያይ ዶናልድ ያንን ማድረግ አልችልም፣ ያንን ማድረግ የምንችለው ጦርነቱን ካሸነፍም ወይም ጦርነቱ ካለቀ በኋላ ነው፣ ይሄ የኛ ጦርነት አይደለም እንዳላቸው የገለጹት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የፈረንሳይ አቋም የውዳቂ አቋም ነው ሲሉ አጣጥለዋል። ይህ የትራምፕ ንግግር በነጩ ቤተ መንግስት የዩቲዩብ ገጽ ላይ የተለጠፈ ሲሆን ወዲያውኑ ቢሰረዝም በፈረንሳይ በኩል ግን ከፍተኛ ቁጣን ቀስቅሷል። በደቡብ ኮሪያ ጉብኝት እያደረጉ የሚገኙት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከጋዜጠኞች ጥያቄ የቀረበላቸው ሲሆን በእርሶና በሚስቶ ላይ ፕሬዝዳንት ትራምፕ ተሳልቀዋል፣ በዚህ ጉዳይ ምን ይላሉ ተብሎ ለቀረበላቸው ጥያቄ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሁኔታው እጅግ ማዘናቸውና በሚስታቸው ላይ መቀለዱን ከአሜሪካ ከሚያክል ሀገር ፕሬዝዳንት የሚጠበቅ አይደለም ብለዋል። ስለዚህም እኔ ወረጄ ከሱ ጋር እንዲህ አይነት ምላሽ ውስጥ አልገባም በማለት ገልጸው ምላሽ ሊሰጣቸው የሚገቡ ሰውም አይደሉም ብለዋል። አስተያየቱ ውብና ደረጃውን የጠበቀ አይደለም። ስለዚህም ለዚህ አይነት ነገሩ እንደ ፕሬዝዳንት ምላሽ የምሰጠው ነገር አይደለም ብለዋል። የፕሬዝዳንት ዶናልድ ጄ ትራምፕ የፈረንሳዩን መሪ በሚስታቸው በኩል ለማሸማቀቅ የሄዱበትን ርቀት በተመለከተ የፈረንሳይ ፖለቲከኞችን ቁጣ ቀስቅሷል። የታችኛው ምክር ቤት ፕሬዝዳንት የሆኑት ያኤል ብራውን ፒቬት ለፍራንስ 24 በሰጡት ቃል አሁን ስለ ዓለም የወደፊት እጣ ፈንታ እየተወያየን ነው። በኢራን ውስጥ በሚሊዮን የሚቆጠሩ ሰዎች ሕይወት አደጋ ላይ ወድቋል። ሰዎች በጦር ሜዳ እየሞቱ ነው። ነገር ግን ጦርነት ቀስቃሽ የሆነ በሌሎች ሰዎች ሚስቶች ላይ የሚያሾፍና የሚሳለቅ ግድ የለሽ መሪ ግን በአሜሪካ ውስጥ አለ ብለዋል። ትራምፕ የፈረንሳዩን ፕሬዝዳንት በዚህ መልኩም በሚስታቸው ማሸማቀቅና ማዋረድ አልነበረባቸውም ብለዋል። አያይዘውም ፖለቲከኛው ለፍራንስ 24 ሲነግሩት ኢራን በአሜሪካ የጦር መንደሮች ላይ እያደረሰች ያለው ከባድ ምትና በፕሬዝዳንት ዶናልድ ጄ ትራምፕ በ3 ቀን ጨርሰዋለሁ ያሉትን ጦርነት ከወር በላይ አራዝማ ከፍተኛ ቅጣት እየቀጣቻቸው መሆኑን ተከትሎ ፕሬዝዳንቱ አሁን ደንግጠዋል። የሚያደርጉትን አያውቁም። ለዚህ ነው በአሁን ላይ በመሪዎች ደረጃ በማይጠበቅ መልኩ አንድን የሀገር መሪ በሚስቶቻቸው መዝለፍ ደረጃ የወረዱት። ለፕሬዝደንቱ ማለት የምፈልገው አንድ ነገር ነው፣ ኢራን እዚህ ድረስ ነው ወይ ያዋረደችት በማለት ተናግረዋል። በሌላ በኩል የኢራን ጦርነት የቀጠናውን ሰላም እጅግ አሳሳቢ ወደሆነ ደረጃ እያደረሰው እንደሆነ መገናኛ ብዙሃን እየዘገቡ ነው። የአሜሪካው ኬብል ኒውስ ኔትወርክ ወይም ሲኤንኤን ይዞት በወጣው የሳተላይት ምስል ዘገባ በሳውዲ አረቢያ በሚገኘው የፕሪንስ ሱልጣን የአየር ኃይል የጦር ሰፈር ላይ የሚገኘው እጅግ ወሳኝ የሆነው የአሜሪካ ራዳር በኢራን ጥቃት ክፉኛ ወድሟል ያለ ሲሆን የሳተላይት ምስሎቹ እንደሚያረጋግጡት በጦር ሰፈሩ የሚገኘው የአሜሪካ ራዳር በኢራን ጥቃት ሙሉ በሙሉ ወድሟል ብለዋል። ኢራን በትናንትናው ዕለት ባደረሰችው በዚህ ጥቃት 136 ሚሊዮን የአሜሪካን ዶላር ያወጣውና ለታድ የተሰኘው የሚሳኤል መከላከያ ስርዓት ወሳኝ የሆነው ኤኤንቲፒዋይ 2 የተሰኘ ራዳር አንቴና ሙሉ በሙሉ ተመቶ ወድሟል ተብሏል። ጥቃቱ የአሜሪካን የሚሳኤል መከላከያ ስርዓት አቅም በመካከለኛው ምስራቅ ለማዳከም ኢራን የጀመረችው ስትራቴጂካዊ እርምጃ አካል መሆኑ የተገለጸ ሲሆን ቀደም ሲልም በጆርዳንና በኳታር ተመሳሳይ የአሜሪካ ራዳሮችን በከፍተኛ ሁኔታ መውደማቸው ይታወቃል። ከዚህ ወታደራዊ ፍልሚያ ጎን ለጎንም ሩሲያ አሜሪካና እስራኤልን በሳት አትጫወቱ፣ በሳት እየተጫወታችሁ ዓለምን ዋጋ እያስከፈላችሁ ነው ስትል በጥብቅ አስጠንቅቃለች። በተባበሩት መንግስታት ድርጅት የሩሲያ አምባሳደር የሆኑት ቫሲሊ ኔቤንዚያን በጸጥታው ምክር ቤት ስብሰባ ላይ
ዛሬ ሌሊቱን እንደተናገሩት በመካከለኛው ምስራቅ ታይቶ የማይታወቀው የጥቃት መባባስ ለሩሲያ ፌዴሬሽን ወዳጅ የሆኑ ሀገራትን እየጎዱ ነው ብለዋል። ይህ አሁን ያለው ሁኔታ አሜሪካና እስራኤል በኢራን ሉዓላዊ ግዛት ላይ የፈጸሙት ፍትሃዊ ያልሆነ የጥቃት እርምጃም ቀጥተኛ ውጤት ነው ሲሉ የጦርነቱን ቀስቃሾች በስብሰባው ላይ ወርፈዋል። የሩሲያው አምባሳደር አክለውም ሲናገሩ ለአሜሪካና እስራኤል ማለት የምፈልገው አንድ ነገር ነው፣ በሳት አትጫወቱ፣ በሳት ነው እየተጫወታችሁ ያላችሁት ብለዋል። በሌላ በኩል አሜሪካም በኢራን ላይ የምታካሄደውን ጦርነት ወደ አዲስና አደገኛ ምዕራፍ አሸጋግረዋለች። የአሜሪካው አክሲዮስ የዜና ወኪል እንደዘገበው ከሆነ ፕሬዝዳንት ዶናልድ ጄ ትራምፕ ለሀገሪቱ ሕዝብ ባደረጉት የትናንት በስቲያ ንግግር ኢራንን ወደ ድንጋይ ዘመን እንደሚመልሷት በይፋ ዝተው የነበረ ሲሆን ፕሬዝዳንቱ ያንን ንግግር ከተናገሩ ከአንድ ቀን በኋላ የአሜሪካ ጦር በታሪክ ለመጀመሪያ ጊዜ በሚባል ሁኔታ በኢራን ዋና ዋና የሚባሉ የሲቪል መሰረተ ልማቶች ላይ ከባድ የሚባል ውድመት ያስከተለ ጥቃት ፈጽሟል። የሐሙስ ጠዋቱ የአሜሪካ ጥቃት ያነጣጠረው ኢራን ዋና መዲና ቴህራን ከካራጅ ከተማ ጋር በሚያገናኘው ግዙፉ የቢ1 ድልድይ ላይ ነበረ። በጥቃቱም ድልድዩ በከፊል መደርመሱ የተነገረ ሲሆን ይህ እርምጃ አሜሪካ ጥቃቷን ከወታደራዊ ኢላማዎችን በላይ በማስፋት ወደ ኃይል ማመንጫዎች፣ የውሃ አቅርቦትና የትራንስፖርት መሰረተ ልማቶች እንደምታዞር ትልቅ ማሳያ ተደርጎ እንዲወሰድ ሆኗል ተብሏል። የአሜሪካ መከላከያ ባለስልጣናት ለአክሲዮስ የዜና ወኪል እንደነገሩት ከሆነ ድልድዩ የተመታው የኢራን ጦር ሚሳኤሎችንና ሎጂስቲክሶችን ከቴህራን ወደ ምዕራብ ኢራን በሚስጥር በማጓጓዝ ይጠቀምበታል በሚል ወታደራዊ ምክንያት ነው ብለዋል። ፕሬዚደንት ትራምፕ በትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ በኢራን ውስጥ ትልቁ ድልድይ ፈርሷል፣ ዳግም ጥቅም ላይ አይውልም፣ ገና ብዙ ይከተላቸዋል፣ የማወድመው ነገር ብዙ ነው ሲሉ ዝተዋል። ትራምፕ በዛቻቸውን ጠንከራ አድርገው ሲቀጥሉም ኢራን ጊዜው ሳይረፍድባትና የምትኮራበት ሀገር ሙሉ በሙሉ አውድሜ ሳልጨርሰው ስምምነት ከኔ ጋር እንድታደርግ አሳስባለሁ ብለዋል። በተቃራኒው የኢራን መንግስታዊ ሚዲያ የዜና ወኪል ይህ ጥቃት ንጹሐንን ኢላማ ያደረገ መሆኑን ገልጾ 8 ሰላማዊ ሰዎች መሞታቸውን ገልጾ 95 ሰዎች ደግሞ በጥቃቱ ቆስለዋል ብለዋል። በተባበሩት መንግስታት ድርጅት የኢራን ልዩ ልዑክ አሜሪካና እስራኤል የሀገሪቱን የሲቪል ተቋማትና የኃይል ማመንጫዎች ወደ ድንጋይ ዘመን እንመልሰዋለን እያሉ በይፋ እየዛቱ ነው። የአውስትራሊያና የአውሮፓ ህብረት ባለስልጣናትም ይህንን ከማውገዝ ይልቅ ኢራን ራሷን ለመከላከል የምታደርገውን ጥረት መተቸታቸውን በጽኑ የሚኮነን ነው ብለዋል። የኢራን ውጭ ጉዳይ ሚኒስትር የሲቪል ተቋማትን ማውደም የኢራንን ህዝብ እንደማያንበረክከው ገልጸው ወደፊትም መዋጋታችንን እንቀጥላለን፣ ጦርነቱ ለኛ ፍትሃዊ ነው፣ መጣብን እንጂ እኛ ወደ ጦርነቱ አልሄድንም ሲሉ ተናግረዋል። ጦርነት በማንኛውም ሉዓላዊ ሀገር ላይ አልከፈትንም፣ የተከፈተብንን ጦርነት እየተከላከልን ነው፣ ያንን እያደረግን እንቀጥላለንም ብለዋል። ከውጭው ጦርነት ባልተናነሰ በዋሽንግተን የውስጥ ፖለቲካ ውስጥም በመናጋት ላይ ይገኛል። ፕሬዝዳንት ዶናልድ ጄ ትራምፕ የብሔራዊ ደህንነት አጀንዳቸውን ለማስፈጸም በማሰብ ከፍተኛ የጦርና የፍትህ ባለስልጣኖቻቸውን ከስራ እያባረሩ ነው። የአሜሪካው ሲቢኤስ ኒውስ ዛሬ ሌሊቱን ባወጣው ዘገባ እንዳመለከተው የአሜሪካ መከላከያ ሚኒስትር ፒት ሄግሴት የአሜሪካ የምድር ጦር ጠቅላይ ኤታማዦር ሹም የሆኑትን ራንዲ ጆርጅ ስልጣናቸውን ለቀው በአስቸኳይ ጡረታ እንዲወጡና እንዲሰናበቱ ጠይቀዋቸዋል ተብሏል። እንደ አውሮፓውያን አቆጣጠር በ2023 የተሾሙትና በኢራቅና በአፍጋኒስታን ያገለገሉት ጆርጅ በተለምዶም 4 ዓመታት የሚያገለግሉ ቢሆንም የሄግሴት የማሻሻያ ማዕበል ጠርጓቸዋል ተብሏል። ይህ ስንብትም ቀደም ሲል ከስልጣን የተነሱትን የቀድሞ የጋራ ጦር ኤታማዦር ሹም ሲኪው ብራውንን ጨምሮ በፔንታጎን ውስጥ እየተካሄደ ያለውን ከፍተኛ የሆነ የአመራር ለውጥ የሚያሳይ ነው ተብሏል። ከጦርነቱ ጋር በተያያዘ ፕሬዝዳንት ዶናልድ ጄ ትራምፕ ከፍተኛ ብስጭት ላይ የሚገኙ ሲሆን የምፈልገውን አይነት ለውጥ አላሳዩኝም ያሏቸው የጦር ጀነራሎችን ከስራ እያገዱ ነው። በተጨማሪም ፕሬዝዳንት ትራምፕ የረዥም ጊዜ አጋራቸው የነበሩትንና ሀገሪቱን ጠቅላይ አቃቢ ሕግነት ሲያገለግሉ የቆዩትን ፖም ቦንዲንም ጭምር ከስልጣን አባረዋቸዋል።
ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ እንዳሉት ቦንዲ ወደ ግል ዘርፍ እንደሚሸጋገሩ ገልጸው በቦታቸውም የቀድሞ ምክትላቸው ቶድ ብላንች እንደሚተኩ አሳውቀዋል። ፖም ቦንዲ በፍትህ ሚኒስትር ቆይታቸው ከጄፍሪ ኤፕስቲን የጥቃት ሰነዶች ጋር በተያያዘ በነበረባቸው አያያዝ ክፉኛ ሲተቹ መቆየታቸው ይታወሳል። እርሳቸው ከሀገር ውስጥ ደህንነት ኃላፊዋ ክሪስቲን ኖም በመቀጠል በቅርብ ሳምንታት ውስጥ የተባረሩ ሁለተኛዋ ከፍተኛ ባለስልጣን ሆነዋልም ተብለዋል። በሌላ በኩል ጦርነቱ ላቦራቶሪ ድረስ ተከትሎናል ሲሉ ኢራናውያን ሳይንቲስቶች ገለጹ። ኢራናዊ አሜሪካዊ የሆኑት የኳንተም ፊዚክስ ምሁር ኢብራሂም ካሪሚ እንደሚሉት ከሆነ ለመካከለኛው ምስራቅ ተወላጅ ሳይንቲስቶች ፖለቲካና ጦርነት ከላቦራቶሪ ውጭ የሚቀሩ ጉዳዮች አይደሉም በማለት ገልጸዋል። በኢራን ተወልዶ ሳይንቲስት መሆን ገና የመጀመሪያው የምርምር ጽሑፍ ሳይታተም በቪዛ እገዳ፣ በጉዞ ገደብና በማንነት ቀውስ ውስጥ ማለፍን ይጠይቃል በማለት ገልጸው ብዙ ተሰጥኦ ያላቸው ተመራማሪዎች በጂኦግራፊያዊ አቀማመጥ፣ በሃይማኖትና በጎሳ ስብጥር ምክንያት ክፉኛ የትምህርት ዕድልን ለማግኘት የሚገጥማቸው መሰናክልን አልፈው ወደ ምዕራባውያን ሀገራት ቢሰደዱም በቢሮክራሲያዊ የደህንነት ፍተሻዎችን ምክንያት ምርምሮቻቸውና ሕይወታቸውን መስተጓጎሉን ቀጥሏል ብለዋል። ከሀገር መውጣት ማለት ፖለቲካን ትቶ መሄድ ማለት እንዳልሆነ የሚገልጸው ካሪሚ በኢራን የሚከሰቱ የኢንተርኔት መቋረጦች፣ ወታደራዊ ግጭቶችና ህዝባዊ ተቃውሞዎችም በውጭ ሀገር ባሉ ተማሪዎች ላይ ክፉኛ የስነ ልቦና ጫና እንደሚያሳድሩ ጠቁሟል። ተማሪዎች በየዕለቱ የዜና ማሰራጫዎችን በመከታተልና በሀገር ቤት ያሉ ቤተሰቦቻቸውን በገንዘብና በሞራል ለመርዳት በሚያደርጉት ጥረትም ሳቢያ ትኩረታቸው ይበተናል፣ እንቅልፍ ያጣሉ። በዚህም ምክንያትም የምርምር ስራቸው ክፉኛ ይጎዳል። ይህ ጂኦግራፊያዊ መድልኦ ተብሎ የሚጠራው ክስተት ሳይንቲስቶችም ባልፈጠሩት ምክንያት ስራቸው እንዲስተጓጎልና ወደ ኋላ እንዲቀሩ የሚያደርግ ነው ብለውታል። አሁን በኢራን በእስራኤልና በአሜሪካ መካከል ያለው ግጭት ሳይንሳዊ ስነ ምህዳሩን እጅግ ተሰባሪ አድርጎታል ያሉ ሲሆን በቅርቡ በኢራን በሚገኙ የሲቪል ትምህርት ተቋማት አቅራቢያ በደረሱ ጥቃቶች የ160 ተማሪዎች ሕይወት ማለፉንና በእስራኤል የሚገኘው የዌዝማን የሳይንስ ተቋም ከፍተኛ የሆነ ጥቃት እንደደረሰበት ለዚህ ማሳያ ነው ብለዋል። የላቦራቶሪዎች መውደም፣ የኮንፈረንሶች መሰረዝና የምሁራን መፈናቀል ለዓመታት የተገነባውን መሰረተ ልማት ከማውደም ባለፈ በሳይንቲስቶች መካከል ለዓመታት የተገነባውና የነበረውን እምነት እና ደህንነት በእጅጉ የሚያጠፋ ነው ብለውታል። የጦርነት የሳይንስ መሰረተ ልማቶችን ግልጽነትን፣ ተንቀሳቃሽነትንና ትኩረትን በእጅጉ ይገዳደራል በማለት ገልጸው በጦርነት ምክንያትም ጎበዝ ወጣቶች የተረጋጋ ህይወት ፍለጋ ምርምርን እየተዉ ሲወጡ የሳይንሱ ዓለምም የረዥም ጊዜ ኪሳራን ያስተናግዳል በማለት ገልጸዋል። ሳይንስ እንዲያድግ ከተፈለገ በግጭት ቀጠና ውስጥ ያሉና ከሀገር የተሰደዱ ሳይንቲስቶችም ሊጠበቁና ድጋፍ ሊደረግላቸው ይገባል። ጦርነት ለአንዳንዶች የዜና ርዕስ ብቻ ቢሆንም ለመካከለኛው ምስራቅ ሳይንቲስቶች ግን ላቦራቶሪ ድረስ ተከትሏቸው የሚገባ የዕለት ተዕለት እጅግ ከባድና አሰቃቂ ስቃይ የሚያደርስ ነው በማለት ስለ ሁኔታው አሳሳቢነት ገልጸዋል። በመጨረሻም ቻይና ለሆርሙዝ ሰርጥ መዘጋት ዋነኛ ተጠያቂዎቹ አሜሪካና እስራኤል ናቸው ስትል በይፋ አስታወቀች። በሆርሙዝ የባህር ወሽመጥ ላይ ለተከሰተው የትራንስፖርት መስተጓጎል ዋነኛው መንስኤ ኢራን ሳትሆን አሜሪካና እስራኤል በኢራን ላይ የከፈቱት ህገወጥ ወታደራዊ ጥቃት መሆኑን ቻይና በይፋ አስታውቃለች። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ ለጋዜጠኞች እንደገለጹት የቻይናን አቋም ዓለም አቀፍ የመርከብ ጉዞ ደህንነቱ የተጠበቀ እንዲሆን ውጥረቱ በአስቸኳይ መርገብ አለበት በማለት የገለጹ ሲሆን ይህ የቻይና ምላሽ የመጣው ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ ከዚያ አካባቢ ነዳጅ አታስገባም፣ ስለዚህም ነዳጅ የሚፈልጉ ሀገራት የባህር መስመሩን ራሳቸው ሄደው ይረከቡ ካሉ በኋላ ትራምፕ አክለውም ነዳጅ ያጡ ሀገራት ከአሜሪካ እንዲገዙ ወይም ድፍረት አሰባስበው የባህር ወሽመጡን እንዲቆጣጠሩ መግለጻቸው ይታወሳል። ከየካቲት 21 ቀን 2018 ዓ.ም ጀምሮ አሜሪካና እስራኤል በኢራን ላይ በሰነዘሩት ጥቃት የቀድሞው የበላይ መሪ አያቶላ አሊ ካሜኒን ጨምሮ
ከ1340 በላይ የኢራን አመራሮች መገደላቸውን ተከትሎ ኢራን በወሰደችው የአጸፋ እርምጃ የሆርሙዝ የባህር ወሽመጥን ሙሉ በሙሉ ተቆጣጥራ የዘጋችው ሲሆን አብዛኛውን የኢነርጂ ፍላጎቷንም ከመካከለኛው ምስራቅ የምታገኘው ቻይና የሶስት መርከቦቿን ጉዞ በቅርበት እየተከታተለች መሆኑ ይገለጻል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ